ነሽ። አባዬ እባክህ ይቅር በለኝ፣ እባክህ ይቅር በለኝ። ተነስልኝ ከግሬ እባክህ ይቅር በለኝ። ተነስልኝ ብያለሁ። ይቅር ካላልከኝ አልነሳም። አባዬ ሰው እንደዚህ ተደስቶ ይቅርታ ካለማ ልብ አይጠንክር። ይቅርታ አድርግለት እባክህ፣ ይቅር በለኝ። ተነስሽ አባዬ እውነቴን ነው የምልህ፣ ይቅር ካላልከኝ አልነሳም። አባዬ እየለመንን እኮ ነው። ይቅር ብያለሁ። እውነት ይቅርታ አድርገለት እንዲገባ የፈለግኩት በቅርቡኑ ለመከታተል እንዲመቸኝ ነው። ያለሽ ነገር አለ? የሆነ ነገር ሳይዝ ይህንን ቤት መተው አይፈልግ። አስመስል አባዬ። ነጭ ጸጉር ያበቀልኩ ትልቅ ሰው ነኝ። ማስመሰል አልችልም አባዬ። አስመስል ስልህ እኮ የሚያደርገውን ነገር እንደማያውቀውን ለማለት ነው። የሚጠላህን ሰው ማራቅ ከጀርባ እንዲወጋህ መፍቀር ነው አባዬ። መርዝ ስቶኛል። ምን? ለምን? ተመስገንን ከሽምግልናው በፊት መርዤ እንድገለው። እኔ የምታደርጊውን ልንገርሽ እድል። እሺ፣ እቤትሽ ድረስ ሰተት ብሎ መጥቶልሻል። ስለዚህ መርዙን ለራሱ ስጪውና ተገላገዩ። እሺ። በእድል ለቲና አምጥቶ ሰጥቶኛል ናቲ መርዝ ብላ አውጥታ ትናገራታለች ማለት ነው። እንግዲህ ቲናም ደግሞ ለውሳኔ ያው ማን ብሏት ቀጥ ብሎ ቤትሽ መጥቶልሻላ እና ለምንድን ነው መድኃኒቱ ለራሱ ማትሰጪው እና እርፍ ማትዩ ስትላት ወዲያውኑ ነው እሺ በቃ ያለቻት። በጣም ተሳስታለች ማለት ነው። አምጥታ መድኃኒቱ ሰጠችው ማለት ነው። በውና አድርጋ ከሰጠችውም በኋላ እና አባዬ ፊት ለፊት ቁጭ እንዳለ ያው እንደምትመለከቱት የሚደረገው ነገር አድርጋ ሰጠችው ማለት ነው። ከዚህ በፊት መድኃኒቱ ስጪልኝ ከሽምግልናው ጋር እንዳይቀመጥ ተመስገንን ማስወገድ ይፈልጋለሁ፣ ካልሆነም ደግሞ በቤተሰቦች እበቀልሻለሁ እያላት ነበረ ማለት ነው ናቲም ደግሞ እሺ ብሎ በቃ ከዚህ በኋላ የአባዬ ቤት ለመውሰድ ተመልሶ ወደ ቤት ገባ ማለት ነው በቲና አማካኝነት። አባዬ ደግሞ ይቅርታም አላረግልህም አይሁንም ልጄ ሲል በቃ ትልቅ ሰውነት ይቅርታ ብሎ ከቀረበ እሺ በለው አባዬ ብላ ቲና ታግባባቸዋለች ማለት ነው። አስታርቅሃለሁ እንዳለችው እውነትም እሺ ብሎ እሱም ደግሞ ተቀበለ። በቃ ልጄ ተነስ ብሎ ይቅርታውን ተቀበለው ማለት ነው። ያው ትልቅ ሰው ነው መቼም እምቢ አይለውም፣ አንታረቅም ውጣ አይሉም አባባ። ያው ትልቅ ሰው ታውቃላችሁ ነገሮቹ አገናዝቦ ነው የሚያየው። እሺ ብሎ ተቀበለ። ከዛ በኋላ እሷም ልሞና አምጥታ ቡናው ቀታ እንደሚጠጣ ሰጠችው ማለት ነው። ወዲያውኑ እንዳያችሁት ሙሉ ቪዲዮ እንዳያችሁት ማለት ነው የማይሆን ነገር ተከሰተ ማለት ነው። ሲጠጣው አይኑ እያየች ነበረ ማለት ነው። ነገር ግን ይህንን ከባድ መድኃኒት ነው ሲባል ነበረ ማለት ነው። ትሁት ከዚህ በፊት ከሶፋ ስር በደበቀችው ጊዜ አንስታ ለጓደኛዋ ልካላት ይህንን ከባድ የሆነ መድኃኒት ነው በጣም ይከብዳል መርዝ ነው ብላ ለትሁት እየነገረቻት ነበረ ማለት ነው። ትሁት በዚህ ጊዜ መድኃኒቱ ቀይራው ነው ወይስ ሳትቀይረውም እንደዚሁ ኃይለኛ እንደሆነ አውቃ ተመስገንን ለመግደል እንደሆነ ታውቃለች ናቲና ተመስገን። በጣም ናቲ ለተመስገን ማጥቃት ወይም ደግሞ ማጥፋት እንደሚፈልግ ተንኮለኛ እንደሆነ ታውቃለች ማለት ነው። ጥላው የምትሄደው በሙሉ ልበ ሙሉነት ወደ ሀገሯ የምትሄደው ተመስገን ግደለው በቃ ይሞት ብላ ነው። ሁሉም ነገር እያወቀች አሳልፋ እየሰጠችው ነው ወይስ መድኃኒቱ ቀይራው ሄዳ ነው ማለት ነው እዚህ ጋር። እንዲሁም ደግሞ በድል በጣም ትልቅ ስህተት ሰርታለች። ስህተቱ ምንድን ነው? መድኃኒቱ መስጠት አልነበረባትም የሰጠችው። አሁን ተመግቦ አሁን ያንን ሰው እንደዚህ ሲሆን ጥርጣሬ ውስጥ ትገባለች። ናቲ ህይወቱን የሚያጣና በጣም የሚጎዳ ከሆነ በድል ሆስፒታል ከገባ እሷ ቀጥታ እስር ቤት ናት ማለት ነው። ይሄ ትልቅ በጣም ስህተት ነው የሰራችው ማለት ነው። ማገናዘብ ማሰላሰል ነበረባት ማለት ነው። ናቲም ደግሞ ከተረፈ ያ የሰጣት መድኃኒት ለምን ለተመስገን መስጠትሽ ለኔ አምጥተሽ ሰጠሽኝ፣ በባለፈም እንደዚህ ያደረግሽኝ አሁንም እንዴት እንደዚህ ትበቀኛለሽ ብሎ በድልም ደግሞ በጣም ይበቀላታል ማለት ነው። ከዚህ በኋላ እሱ ከተረፈ ከናቲ አታመልጥም፣ ካልተረፈ ደግሞ ከህግ አታመልጥም ማለት ነው። በጣም ስህተት ነው የሰራችው። መስጠት አልነበረባትም፣ ማድረግ አልነበረባትም ማለት ነው። ይህንን መድኃኒት በጣም አስቸጋሪና መጥፎ እንደሆነ ታውቀዋለች። እሺም ብላ ወሰናለች ማለት ነው። አሁን ምንድን ነው የምታደርገው? በድልስ እንዴት ተመስገንን አሳልፋ ጥላ ትሄዳለች ማለት ነው። ምክንያቱም አትመናት፣ በጣም ምስኪን ልጅ ናት ብሎ ቆሞ ሲያወራት ነበረ። አይሆንም አትመናት እያለችው ነበረ ማለት ነው። ማንም ማመን አያስፈልግም ስትለው ለተመስገን እሱም ደግሞ በጣም ደስ አለው።
እንደዚህ የምትሆኝልኝ ከሆነ በጣም ደስ ይላል፣ ትወጪኛለሽ ማለት ነው አላት ማለት ነው። አይ ስትለው በአይንሽ ያስታውቃል ብሎ ቀልዶ ተለያዩ። እንዴት አሳልፋ እሷ በቃ ትግደለው ብላ እያወቀች ትሄዳለች ወይስ መድኃኒቱን ቀይራ ነው? በትቀይረው ደግሞ ተመስገን ናቲን እንደዚህ አያስታውቀውም ነበረ። ወዲያውኑ እንደበላ እንዳያችሁት ነው እንደጠጣ ማለት ነው። ቲናም ደግሞ ለውሳኔ እንደውም ደግሞ እንደዚህ አይነት ነገር ለመወሰን ቲናና ናቲ ከዚህ ድራማ ውስጥ በጣም እንግዲህ እነሱ የሚያስተላልፉት ነገር እንደምታዩት ነው ማለት ነው። በጣም የሚገርምና በጣም የሚያስደንቅ ነው ማለት ነው። እለት በእለት ደግሞ ተንኮል እንደዚህ እየጨመረ ሲሄድ ራስን ጠልፎ ራስን ላይ ይጥላል። ራሱ በቆፈረው ጉድጓድ ራሱ ይገባል ማለት ነው። ይህንን ምን ያደርጋል? ምን ትላላችሁ እናንተስ ብትሆኑ ማለት ነው? እንዲሁም ደግሞ ለአባዬ መታ እኔ ታረቅ ብዬ ያግባባሁት ወደ ቤት ያመጣሁት ከአንተ ርቆ እንዳያጠቃህ ነው አስመሰል አባዬ ስትለው እኔ 2 ፀጉር አውጥቻለሁ ማስመሰል አልችልም ነው ያላት ማለት ነው። እንደ ተመስገንም ጥላት ርቁ የሚሆን ከሆነ ከኋላ ይወጋሃል፣ እንደዚህ አቅርበህ እየተከታተልከው ነው የሚሻለው እና እሱ አይኑ ቤቱ ላይ ጥሏል። ይሄንን ቤት የሆነ ነገር ሳያረግ ዞር አይልም። እኔ አውቄ ከኋላ ተከታተልኩት ነው እሱን ደጋፊ መስዬ፣ ግን አባዬ ጥንቃቄ አድርግ፣ እኔ ቤትም እንዲገባ ያደረግኩት እንድትታረቁም ያደረግኩት አንተ እንዳትጎዳ ነው አለች ማለት ነው። ቲና በዚህ ሰዓት እና አባዬን አሳልፋ መስጠት አልፈለገችምም። እዚህ ጋር በጣም ጥሩ ነው። ለተንኮለኛ ተንኮለኛ ያዝበታል ማለት ነው። እሱ አሁን በሷ በኩል ነው በቀላለው ብሎ የሚያስበው ማለት ነው። ናቲ ግግም ብሎ በቃ ከዚህ በኋላ ይቅርታ ብሎ እንኳንም የድራማ ስክሪፕት መሆኑ ቢቀር የእውነትም ቢሆን እንደዚህ ስንሸነፍ በቃ አንዳንዴ ጸጸትም ይኖራል። ተጸጽቶ ይቅርታ ጠይቆ በደህና ተመልሶ መኖር የሚችል ነበረ። ነገር ግን ቲና ከዚህ በፊት 500 ሺህ ብር ተቀበለችው። አሁንም ደግሞ 200 ሺህ ብር ልትቀበለው ነው ማለት ነው። ምክንያቱም እኔ ጨርስልሃለሁ፣ እኔ ያደርግልሃለሁ፣ ችግር የለም ብሎ እንደውም እሷ በድንፋታ ነው መቀበልም የፈለገችው ማለት ነው። ከሱ የተቀበለችው ብር ከዚህ በፊት 500 ሺህ ብር አባዬን አስፈትታበታለች ማለት ነው። ደህና ነገር እየሰራችበት ነው። ነገር ግን እሱ እንደዚህ ሆኖ በሷ በኩል ቤቱን አኝቼ ገብቼ እውነትም እንዴት እገባለሁ ብላ ነበረ። አስታረቀች፣ አስገባች። አሁንም ቢሆን ደግሞ ምንድን ነው የሚፈጠረው የሚለውን ቲና ይሄ ማድረጓ ካወቀ የመጨረሻ ሁለታቸውም ገደል ውስጥ ነው ማለት ነው የሚገቡት ማለት ነው። በድልም መልስ ስጭው አለቻት። ማን ነው እንደዚህ ያለሽ? እንዴት እንደዚህ ልታደርጊኝ ቻልሽ? ሊላት ይችላል በኋላ። በድል ናት ማለቷ አይቀርም፣ ቲና ናት ማለቷ አይቀርም። ቲና እንዴት ከኔ ብር ተቀብለሽ ከኋላ ትወጊኛለሽ፣ እንዴት አረጊኛለሽ ማለቱ አይቀርም ማለት ነው። ናቲም በጣም ይጎዳታል፣ ይበቀላታል። እንዴት እኔን እንደዚህ ታደርጊያለሽ? እስካሁን እስክሸነፍ ድረስ ራሱ ቁጭ ብለሽ እያየሽ ነው እያላት ነበረ በባለፈ ራሱ ለሽምግልናው እና ሂደህ ለራስህ ብቻ እንደዚህ አይነት ስራ ሲሰራ ለሁለት ነው፣ ለራስህ ብቻ ሂደህ አበላሽህ እያለችው ነበር። አሁን ግን እንደዚህ እሷ ስጪውና ተከላካይ እንዳለቻት ካወቀ ሄዳም ደግሞ እና አባዬ ምስጢሩን የምትናገር እንዲጠነቀቁ እንደምታረግ ካወቀ ማለት ነው አልቆላታል ማለት ነው። ሁለታቸውም አደጋ ውስጥ ነው ማለት ነው ያሉት። ከናቲ ጥፋትና ከናቲ ተንኮል ደግሞ አያመልጡም ማለት ነው። ናቲ ቢድን እንግዲህ ራሱ ይበቀላቸዋል። ናቲ ባይድን ደግሞ በድልን ደግሞ እስር ቤት ትገባለች ማለት ነው። እንደዚህ አይነት ውሳኔ በህይወታችን ስንወስን ቶሎ ለነገሮቹ ማገናዘብ አርቀን ማሰብ ነው እንጂ ይህንን ባደርግ ምን ይከተለኛል የሚለው ናቲ አሁን ሲመረመር የተመረዘ መሆኑን እሱ እንኳ ሰጥቶኛል ብትል ራሱ ማለት ነው እሱ እንኳ ሰጥቶኛል ብትል ራሱ አሳልፈሽ ለምን አልሰጠሽም? ለምን ለህግ አካል አላመለከትሽም? ለምን ለራሱ ሰጠሽው ነው እንጂ የምትባለው። ማንኛውም ሰው ቢሆን አይዝንላትም ለሷ ማለት ነው። እንኳንም ሰጠሽው እንኳንም አደረግሽ የሚላት ሰው የለም ማለት ነው በዚህ ሰዓት። እንዲሁም ደግሞ በድልም እሷን ትቆጣታለች እጅግ በጣም። ከዚህ በፊትም ለምን ሰጠሽዋል ብላ እየተቆጣቻት ነበር። አሁንም ትቆጣታለች ማለት ነው። መሆን የለበትም ምንም ክፉ ቢሆን እንኳ መስጠት አልነበረብሽም ይላል። እሱ ግን ተለሳልሶ ገብቶ ይቅርታ ብሎ ስራው ሊሰራ ነበረ። ግን ራሱን በቆፈረው ራሱን በ500 ሺህ ብር እንግዲህ አባዬ ተፈቶ ወጣ ማለት ነው። ከዛም ሲቀጥል ደግሞ ምን ያህል እንደዚህ አይነት ቢያስችለው ነው ማስመስሉ መቅረብ የሚችለው። እንግዲህ ያው
ሆነም ቀረ ከዚህ በኋላ ተመካክረው የሚያደርጉት ነገር ያደርጋሉ ማለት ነው። በድልም ደግሞ ከስርም አታመልጥም ከእንትናም ከናቲም አታመልጥም ማለት ነው። ከሁሉም ሴራ አላመለጠችም። ከእንደዚህ አይነት ድርጊት ደግሞ ብዙ እንኳን ድራማም ቢሆን እንኳ ብዙ የምንጠነቀቅባቸው ነገሮች አሉ ማለት ነው።